Kick the Kenyan and Kasa could be our victor. Or will he? 300 to go, James. We cannot write this one. የኢትዮጵያውያን አትሌቶቻችን ድል አሁንም በተለያዩ የማራቶን ውድድሮች ላይ እንደቀጠለ ይገኛል። በቅርቡ የተደረገ አንድ የማራቶን ውድድርን ለእናንተ ልናስቃኛችሁ እነሆ ዛሬም በድጋሚ ተገናኝተናል። ውድ ቤተሰቦቻችን ይሄኛው ቻናላችን የኢትዮጵያውያን አትሌቶች ድልን፣ የኢትዮጵያውያን አትሌቲክስን ጉዳዮችን በስፋት የምንዳሰስበት የዩቲዩብ ቻናላችን ነው። አዲስ አትሌቲክስ የዩቲዩብ ቻናልን ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የቤተሰባችን አባል እንድትሆኑ በአክብሮት እንጋብዛችኋለን። ዛሬ ላይ በቅርብ የተደረገ አንድ የማራቶን ውድድርን ወደ እናንተ እናደርሳለን። በተለይ በወንዶቹ ኢትዮጵያውያን አትሌቶች ይህንን ውድድር በበላይነት የተቆጣጠሩበት ውድድር ነው፣ የዴንማርክ የኮፐንሃቨን ውድድር። ይህንን ውድድር በተመለከተ አንዳንድ ቁጥራዊ መረጃዎችን ከዛ ውጭ ደግሞ ሙሉ ቪዲዮንም ጭምር ወደ እናንተ የምናደርስ ይሆናል። እንድትከታተሉን በአክብሮት እንጋብዛለን። ታዲያ ከኛ ጋር ቆይታን ስታደርጉ አስተያየታችሁን ኮሜንት ቦክስ ላይ ለኢትዮጵያውያን አትሌቶች ያላችሁን የእንኳን ደስ አላችሁ መልእክትን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንንም ላይክ እያደረጋችሁ እኛን ማበረታታት ይቻላል። የዴንማርክ ኮፐንሃቨንን ማራቶን እነሆ አሁን ወደ እናንተ እናደርሳለን። Can find one more gear. No, Wayfen does find one more gear. And Way, he's going to take... የዘንድሮ የኮፐንሃቨን ማራቶን በብዙ መልኩ አዳዲስ ታሪኮች የተመዘገቡበት ልዩ ውድድር ሆኖ እንዳለፈም በርካቶች ይመሰክራሉ። ከነዚህ መካከል የተዘጋጁት 25000 ቦታዎች ወይም ደግሞ ትኬቶች ምዝገባ በተከፈተ በ23 ሰዓታት ብቻ ነው ሙሉ ለሙሉ ተሽጠው እንደተጠናቀቁ ሲነገር የነበረው። ይህም ውድድሩን በዴንማርክ የሩጫ ታሪክ ከፍተኛ ቁጥር ያላቸው ሯጮች የተሳተፉበት ትልቁ ማራቶን አድርጎታል። የዘንድሮን 25000 ተሳታፊዎች የነበሩትን የኮፐንሃቨኑን ማራቶን ወደ ዋናው ፉክክር ስንገባ ደግሞ ኢትዮጵያውያን አትሌቶች በበላይነት ያጠናቀቁባቸው ውድድሮች ሆኖ ተጠናቀዋል። በተለይ በወንዶቹ መካከል በተደረገው እጅግ ብርቱ ፉክክር ኢትዮጵያውያን አትሌቶች ነው በበላይነት ይህንን ውድድር ያጠናቀቁት። ኢትዮጵያዊው አትሌት ታደሰ ካሳ 2 ሰዓት ከ08 ደቂቃ ከ26 ሰከንድ በመግባት ውድድሩን በአንደኝነት አጠናቆታል። በ4 ሰከንድ ብቻ ዘግይቶ የመጣው ቪንሴንት ሙታይ ከኬንያ 2 ሰዓት ከ08 ከ30 ሰከንድ ያጠናቀቀበት ሰዓት ነው። ኢትዮጵያዊው ሌላኛው አትሌት ደጀኔ ወይፈን ደግሞ 3ኛ ደረጃን ይዞ በዚህ ውድድር ላይ አጠናቋል። 2 ሰዓት ከ09 ከ14 የፈጀበት ሰዓት ነው። ሌሎቹ ኤርትራውያን አትሌቶች ናቸው 4ኛ እና 5ኛ ደረጃን ይዘው ያጠናቀቁት። መርሃዊ ከሰተና ሄኖክ ተስፋይ ከኤርትራ 4ኛ እና 5ኛ ደረጃን ይዘው ሲያጠናቀቁ፣ ሌላኛው ኢትዮጵያዊ አትሌት ተስፋይ ደመቀ ደግሞ 2 ሰዓት ከ11 ደቂቃ ከ09 በመግባት 6ኛ ደረጃን ይዞ ማጠናቀቁን ነው የተመለከትነው። በወንዶቹ ኢትዮጵያውያን አትሌቶች በበላይነት ያጠናቀቁበት ውድድር መሆኑን ጭምር ነው የተመለከተ ነው። በሴቶችም ቢሆን እንዲሁ ደማቅ ውድድሮችን አድርገዋል ኢትዮጵያውያን አትሌቶች። ምንም እንኳን ውድድሩ አሸናፊነቱ ሜርሲ ቼቦጎን ብትሆንም 2 ሰዓት ከ22 ደቂቃ ከ08 ፈጅቶባት ይህንን ውድድር በአንደኝነት ብታጠናቅቀው፣ የባህሬን ተወዳዳሪ የሆነችው ትውልድ ኢትዮጵያዊት ትዕግስት ጋሻው 2ኛ ደረጃን ይዛ አጠናቃለች። ለኢትዮጵያ የምትሮጠው ፋንቱ ሹጊ ግን 3ኛ ደረጃን ይዛንን ያጠናቀቀችው 2 ሰዓት ከ24 ደቂቃ ከ38 ደግሞ የገባችበት ሰዓት ነው። እንዲሁም አበራሽ ሸሊማ ደግሞ 4ኛ ደረጃን ይዛ አጠናቃለች። 2 ሰዓት ከ25 ከ58 የገባችበት ሰዓት ነው። ከበነ ጫላ ደግሞ እንዲሁ 5ኛ ደረጃን ይዛ አጠናቃለች። 2 ሰዓት ከ26 ከ03 የገባችበት ነው። ብዙነሽ ጌታቸው ጉደታ ደግሞ 6ኛ ደረጃን ይዛ አጠናቃለች። 2 ሰዓት ከ26 ከ29 ደግሞ የገባችበት ሰዓት መሆኑን ነው የተመለከትነው። በአጠቃላይ በወንዶቹ 1ኛና 3ኛ ደረጃን ይዘን ስናጠናቅቅ በሴቶቹም እንዲሁ የሜዳሊያ ዝርዝር ውስጥ መግባት የቻልንበት ውድድር እንደሆነ ነው። በዴንማርክም የሩጫ ታሪክ ከፍተኛ ተወዳዳሪዎች በተሳተፉበት ውድድር ላይ ጥሩ ነገሮችን አስመዝግበን መውጣት እንደቻለን የተመዘገበው። ሯጮቹ ውብና ታሪካዊ በሆኑት እንደ ኦስተር ብሮ፣ ኖርብሮ እና ፍሬድሪሰንበርግ ባሉ የኮፐንሃቨን መንገዶች ላይም ሲጓዙ በሺዎች የሚቆጠሩ ደጋፊዎች በነቂስ ወጥተው በደማቅ ሁኔታም ሲያበረታቷቸው እንደነበርን የተመለከትነው። በርካቶችም በዛ አካባቢ ላይ ተገኝተዋል። የኮፐንሃቨን የሩጫ ድግስ በዚህ ብቻ አያበቃም። ከተማዋ በመጪው መስከረም ወር ትልቁን የዓለም አትሌቲክስ የጎዳና ላይ ሩጫ ሻምፒዮንም ታስተናግዳለች። በዚህ ውድድር ላይ ከዓለም ምርጥ አትሌቶች ጋር ጎን ለጎን እንግዲህ በርካቶች ይኖራሉ ተብሎ እንደሚጠበቅም
ይጠበቃል። ወደ 65,000 የሚጠጉ ተመዝጋቢዎችም ይኖሩበታል ተብሎ የሚታሰብ ትልቅ ውድድር ነው በመስከረም ወር ይደረጋል ተብሎ የሚጠበቀው በዴንማርክ ኮፐንሃቨን ማራቶን። ውድ ቤተሰቦቻችን ይህንን የዴንማርክ ኮፐንሃቨን ማራቶንን በተመለከተም ቪዲዮዎቹን በተለይ በውድድሩ ላይ የመጨረሻዎቹ ዙሮች ትንቅንቆችን በወንዶቹ አንደኛና ሶስተኛ ደረጃን ያጠናቀቅንበት በሴቶቹም ትልቅ ፉክክር ያደረግንበትን ቪዲዮዎቹን ቀንጨባ አድርገን የመጨረሻዎቹን ዙሮች እንድትከታተሉ በአክብሮት እንጋብዛችኋለን። ከኛ ጋር ቆይታን ያደረጋችሁ በሙሉ ግን ከልብ አድርገን ነው የምናመሰግነው። እኛ እዚሁ እናበቃለን። እናንተ ግን ቪዲዮን እንድትከታተሉ በአክብሮት ጋበዝኳችሁ። ታዲያ እንዳይረሳም ሀሳብ አስተያየት ካላችሁ ኮሜንት ቦክሳችን ክፍት ነው፣ ልታጋሩን ትችላላችሁ። ቪዲዮአችንንም ላይክ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ስለነበራችሁም ከልብ አድርገን እናመሰግናለን። አብራችሁን ቆዩ።